ሰላም ጤና ይስጥልን የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ እስክንድር ነኝ። አሁን የምናቀርብላችሁ ታሪክ ከ600 በላይ ኢትዮጵያውያንን በመሃል ከተማ ህጋዊ በሆነ ድርጅት ከ40,000 እስከ 800,000 ብር ድረስ በአጉል ተስፋ የተጨበረበሩበትን ታሪክ ነው። አንዳንዶች ራሳቸውን አጥፍተዋል፣ ሌሎች በበሽታና ሊወጡት በማይችሉት ከአቅም በላይ በሆነ ዕዳ ተዘፍቀዋል። ስራና ሰራተኛ በትነው የኑሮ አዘቅት ውስጥ የገቡም አሉ። ታሪኩ እጅግ ያሳዝናል። መቼም የ600 ሰው ታሪክ በአንዴ ማቅረብ አይቻልም። ወካይ የሆነውን ታሪክ ግን ይዘንላችኋል። በዚህ ታሪክ ውስጥ ታዋቂ አርቲስቶች፣ የሚዲያ ሰዎችና ቲክቶከሮች አሉበት፣ በማወቅም ይሁን ባለማወቅ። ታሪኩን ፌስቡክ ገጹ ላይ ያጋራው ግለሰብ እንዲህ ብሎ ይጀምራል። መሃል አዲስ አበባ ላይ ህጋዊ ፈቃድ አውጥተው ከ600 በላይ ወጣቶችን ያጭበረበሩና እያጭበረበሩ ያሉ የከተማችን ማፊያዎች ይላል። አዲስ አበባ ላይ ህጋዊ ፈቃድ አውጥተው ከ600 በላይ ወጣቶችን ሲዘርፉና ሲያጭበረብሩና ያጭበረበሩ ያሉ የአዲስ አበባ ማፊያዎች። መጋቢት 2014 ከ14 ዓመት በላይ የኖርኩበትን አዲስ አበባ ለቅቄ ወደ ቤተሰቦቼ ክፍለ ሀገር ተመለስኩ። ምክንያቴም ባለኝ የሥራ ልምድና ዕውቀት ሰርቼ ራሴን መቀየርም ሆነ ማኖር ስለከበደኝ ነው። እናም ወደ ክፍለ ሀገር ተመልሼ እንደ ነገሩ የግል ሥራ ጀምሬ 2 ዓመት አካባቢ ሰራሁ። ግን እዚያም አንድም በሰላም እጦት በጦርነቱ ሲቀጥል ከአካባቢው ሰው ምንም እንኳን የተወለድኩበት አካባቢ ቢሆንም ከአካባቢው ሰው ጋር ለመግባባት በመቸገሬ ነገሮች እንዳሰብኩት ቀላል አልሆኑልኝም። ከአዲስ አበባ አንጻር ሳየው እዚህ ቢያንስ ስለ ቤት ኪራይና ስለ አስቤዛ ባላስብም ግን ስለ ነገ ማለማሰብ አልቻልኩም ነበር እና ዝም ብሎ መኖር ሲደክመኝ ከሀገር ስለመውጣት ማሰብ ጀመርኩ። ወጥቼ 5-6 ዓመት ሰርቼ እመለስና እዚህ የተሻለ ኑሮ እኖራለሁ የሚለውን ጥያቄ በሚገባ መልሳለሁ በሚል ወደ ውጪ የሚልኩ ኤጀንሲዎችን ማፈላለግ ጀመርኩ። መጀመሪያ ለክትትል እንዲመቸኝ ያለሁበት አካባቢ ነበር ያፈላለኩት። ነገር ግን በሰዓቱ እዚህ ያገኘኋቸው ኤጀንሲዎች ላይ እምነት ማሳደር አልቻልኩም ነበር። ምክንያቱም አብዛኞቹ አንድ ጠባብ ክፍል ቢሮ ተከራይተው በዛ ላይ አንድ ሰራተኛ ብቻ ይዘው ነው እየሰሩ የነበረው። እናም ነገ ስመለስ ቢሮው ተዘግቶ ባገኘውስ በሚል ፍራቻ የዚህን ሐሳብ ዘግቼ ወደ አዲስ አበባ ተመለስኩ። ከዚህ ከመነሳቴ በፊት የሆነ አሪፍ አማካሪ ድርጅት አለ። አሪፍ ነው የድርጅቱ ባለቤትም በጣም ሰፊ ኔትወርክ ያላት ናት። የእነ እከሌ እህትም እዚያው ነው የምትሰራው ብለው ድርጅቱ ውስጥ ሴልስ የምትሰራ እዚህ ከተማ የምትኖር የአንዲት ልጅ ስልክ ሰጥተውኝ ስለነበር ደውዬ ሳናገራት ብዙ አማራጮች አሉን፣ ቢሮ መተህ አናግረን አለችኝ። ይህን እንደ አንድ የተሻለ አማራጭ ይዤ ወደ አዲስ አበባ ተመለስኩ። በጊዜው 4 ኪሎ አምባሳደር ህንጻ ወደ ነበረው ቢሮአቸው ስገባም በአይኔ ያየሁት ነገር ከሴልሶቹ በላይ የማሳመን ብቃት ነበረው። የቢሮአቸው የውስጥ ዲዛይን ውበቱና ስፋቱን ሳይ መቼም የሚዘጋ ስጋቴ ዘግተው ይጠፋሉ የሚል ስለነበር መቼም የሚዘጋ መስሎ አልተሰማኝም ነበር። በዛ ላይ የጠቅላይ ሚኒስትር ዶክተር አብይ አህመድና የቀድሞ ፕሬዝዳንት የነበሩት ሳህለወርቅ ዘውዴ ፎቶ በትልቅ ፍሬም አሰርተው ፊት ለፊት ሰቅለውት ነበር። ይሄም ለእነሱ እንደ ማሳመኛ መንገድ ነበር። ተሳክቶላቸዋል። በድርጅቱ ስም አንዳንድ መረጃ ድህረ ገጽ ላይ ስፈልግም ትልልቅና ተጽዕኖ ፈጣሪ አርቲስቶች ሲያስተዋውቁ ታየው። ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። ሀገሯን የምታስጠራ ምሁር እንድትሆንልኝ ፈልጋለሁ። እኔም ስኪን ጋሪንግ ውጭ ደስልኝ ነው መማር የምችል በማንትራ ኤዱኬሽን ኮንሰልተንሲ መካኝነት ቤተሰቦቼ ሁሉ ነገር ጨርሰው እኔም እኮ ፖስት ግራጁዌት ዲግሪን ውጭ ሄጄ መስራት ፈልጋለሁ። ስሙ ማን ነበር? ኤማንትራ ኤዱኬሽናል ኮንሰልተንሲ ልዩ ሆነ ለተማሪዎች፣ ለመምህራን፣ ለወላጆች በአጠቃላይ ለሁላችሁ ኤዱኬሽናል ካርኒቫል አዘጋጅቶላችኋል። ወደ ውጭ ሀገር ሄዳችሁ መማር ለምትፈልጉ ዓለም አቀፍ ሁኔታዎችን ለመረዳት ወደ የትኛው ዩኒቨርሲቲ ሄዳችሁ መማር ትፈልጋላችሁ? እናም የበለጠ እምነት አደረብኝ። ከምንም በላይ ይሄን ድርጅት እንድመርጥ ያደረገኝ ደግሞ በሰዓቱ በአንዴ ሙሉ ክፍያ ከፍዬ የሚሄድበት አቅም ስላልነበረኝ እናም እነሱ ደግሞ በዱቤ በመሆኑ ነበር። ከ10% እስከ 25% ቅድመ ክፍያ ብቻ ከፍለው ቀሪውን የሚሄዱበት ሀገር እየሰሩ ይከፍላሉ ስለተባልኩ በ25% ቪአይፒ አማራጭ 167,750 ብር ከፍዬ ውል ተዋዋልኩ። በኖርማል 87,000 ብር ቪአይፒ 167,000 ተብሎ ኖርማል 1200 ደሞዝ ቪአይፒ 2600 ዩሮ ተብሎ 167,000 ከፍዬ ነበር የጀመርኩት። ከዚያ በኋላ የሥራ ፈቃዱ መጥቶላችኋል። እናም ለጊዜው ገንዘብ ስላጠረኝ ፕሮሰሳችሁ ቶሎ እንዲያልቅላችሁ እያለች በተለያየ ጊዜ ከመጀመሪያው ውላችን ውጪ ብዙ ገንዘብ አስከፍላናለች። መክፈል ያልቻለ ሪፈንድ ሞልቶ ገንዘቡ ተመላሽ እስኪሆንለት መጠበቅ ጀመረ። ገንዘባቸውን ባያገኙም ቅሉ በብድርም ሆነ ንብረት ሽጠን መክፈል የቻለን ደግሞ የጠየቀችንን ገንዘብ በሙሉ ብንከፍልም መጨረሻ ላይ አልተሳካም አለችን። ሁሉም ሰው ተዘጋጅቶ በቃ
ለማየር ተዘጋጀ። ከዛ በኋላ ምንድነው አረጋችሁ ሁሉንም ሰብስባ እስካሁን ሲሞክር ነበር አልተሳካም 250 ሺህ ብር ጨምሮ ከመስከረም 20 ጀምሬ ለክፍለ ሀገር ሄጄ አላውቅም ምክንያቱም ቤተሰቦቼን ቻው ብዬ ነው መጣሁት እዚህ እየዞርኩ ነው ያለሁት ብዙ እንደኔ ያሉ ጓደኞቼ አዲስ አበባ ላይ እየዞሩ ነው ያሉት ቤተሰብ ተሰናብቶ መጥቶ ምንም በቃ ምን በለዳ ያለ ውጪ ያደረ ያለ አዲስ አበባ ላይ እኔም በግሌ በኤም አልትራ ኤዱኬሽን ኮንሰልታንሲ 586 ሺህ ብር ከፍያለሁ ምንም ቪዛ ባልተመታበት ሁኔታ የአየር ቲኬት የኮቴ እናም የትራቨል ኢንሹራንስ በሙሉ አስከፍላናለች ለአንድ አመት ያክል ፕሮሰሱን ስከታተል ለአልጋ ከ120 ሺህ ብር በላይ አውጥቻለሁ ሌሎች ከ600 እስከ 1000 የሚደርሱ ትክክለኛ ቁጥሩን ማወቅ ባልችልም ተበዳዮችም ኤም አልትራን ጨምሮ በተመሳሳይ ግለሰቦች በሚዘወሩና በተለያዩ ድርጅቶች ከ40 ሺህ እስከ 800 ሺህ እናም ከዛ በላይ ተበልተዋል በዚህ የማጭበርበር ተግባር ምክንያት የሰው ህይወት ጠፍቷል ትዳር ፈርሷል ቤተሰብ ተበትኗል የብዙ ወጣቶች ህይወት ሲኦል ሆኗል 257 ሺህ ብር ከከፈላችሁ ላይ ጭማሪ እሱን መስጠቱን ከሆነ ግን ፕሮሰሱን ባጭር ጊዜ ውስጥ ልጨርስላችሁ የሚል ሐሳብ አመጣች አቅም ከሌላችሁ ግን ሩሲያ ጄል ያለ ሩሲያ ልሰዳችሁ አለች እንግዲህ ያው እኔም ባለኝ ሙያ ያሉኝ ነቃዎች ማሽኖች ሸጬ ሰራተኞች በትኝ የተባለው 257 ሺህ ብር ከፈልኩ እኔም ፕሮሰሱን ሲጀምር ቢያንስ 200 ሺህ ብር የራሴ ገንዘብ ነበር ሌላው በተለያየ መንገድ የተቀበልኩት የቤተሰብ የጓደኛ ብሎም የቁብ ብር ስለነበር ይሄንን መመለስ ባለመቻሌ ከቤት የመውጣት ሞራል አጣው ስለ እውነት ከሆነ አሁን ላይ ሙሉ ገንዘቤን ብትመልስልኝ እንኳን የማልሸፍነው ዳውስ ገብቻለሁ ብዙ ነገር አጥቻለሁ ከቤተሰብ ጋር ተቆራርጫለሁ ገንዘብ በሰጡኝ ሰዎች ፊት አንገቴን ለመድፋት ተገድጃለሁ ከአልጋም ላይ ለመነሳት ተስፋ ያስፈልጋል እንዲህ ላዳም ከአልጋ ላይ የምነሳበት ሞራል እያጣው ብዙ ቀኖቼን አልጋዬ ላይ ያሳለፍኳለሁ ጉዳዩ ከተበላሸ ጀምሮ ንጋትን እየፈራሁ በሰላም አሳደረኝ ከሚለው በተቃራኒ እየጸለይኩ ወደ መኝታዬ መግባት ከጀመርኩ ቆየው ሁሉም ነገር ያደክማል ከማስታወሻዬ ውጪ ለቅርብ ቤተሰቤ እንኳን አውርቼ የማላቀውን ችግሬንና መከፋቴን ሁሉ በዝርዝር ነግሬያት ነበር እንኳንስ አዝና ገንዘቤን ልትመልስልኝ ለመልእክቴም እንኳን መልስ አልሰጠችኝም ብቸኛ መጽናኛዬ እንኳንም እሷን አልሆንኩ ነው ለሚያስብናም ከህሊና ላልራቀ ሰው ከመበደል መበደል ይቀላልና እሷ ግን እንደ ሰው ሐዘንና ደስታ የሚፈራረቅባት ስለመሆኗም መጠራጠራለሁ በፈጣሪ በሚያምን ሰው በዚህ ልክ መበደሌ በደሉ የኔ ብቻ ባይሆንም ደግሞ የበለጠ ግራ አጋብቶኛል ለስራችን እንደ ስራችን ዋጋ የሚከፍል አምላክ አለ ብሎ ከሚያምን ሰው በዚህ ልክ ጭካኔ ብዙ ነገር እየገባኝ አይደለም እናም ካልተሳካ ገንዘባችንን መልሽ ስንላት ገንዘቡን ሰርቼበታለሁ አሁን ላይ ካሽ የለኝም ነው መልሷ እውነቱ ከኛ በሰበሰቡ ገንዘብ ሌላ ስራ እየሰሩበት እንጂ ምንም ፕሮሰስ እያደረጉ እንዳልነበር ነው መጨረሻ ላይ የተረዳ ነው እኔ የተጨበረበርኩበት ኤም አልትራ ኤጁኬሽን ኮንሰልታንሲ ነው ይህ ድርጅት ግን ከአንድ ብዙ አልጋ ካለው ሆቴል ውስጥ አንዱ ክፍል ብቻ ነው ተመሳሳይ ሰዎች የሚዘውሯቸው ብዙ ድርጅቶች አሉ ዋናው ዘዋሪ ቤተልሔም ታደሰ ኢማም ትባላለች ሴትዮዋን ተከታትሎ ለመያዝም ሆነ ለማስያዝ ከባድ ያደረገው ደግሞ በተለያዩ የቤተሰብ አባል ነው ፍቃድ የምታወጣውና ድርጅቶችን የምትከፍተው መኖሪያ አድራሻም ስለምትቀያየር ማግኘት አልቻልንም አንድ ድርጅት ከፍትና መዝረፍ ያለባትን ዘርፋ እሱን ትዘጋና በሌላ ሰው ስም በአዲስ ፈቃድ በአዲስ ስም ትመለሳለች እንዲህ እያለች ትቀጥላለች በእርግጠኝነት ይህች ሴት በጊዜ በህግ ቁጥጥር ውስጥ ካልዋለች ገና ብዙ ግፍና ማጭበርበሮች እንሰማለን ብዙ ጊዜ የሷ ድርጅት መሆኑ የሚረጋገጠው ነገሩ ከተበላሸ በኋላ ነው ሲበዛ በብዙ ሌብነት የተካነች አደገኛ ሴት ናት ነገሩን ስላቅ የሚያደርገው ደግሞ ምርጥ ስራ ፈጣሪ ሴት ተብላ መሸለሟ እናም በዚሁ ዘርፍ አገራችንን ወክላ ደቡብ አፍሪካ ድረስ ሄዳ መሳተፏ ነው ሌላው ደግሞ በጣም ያስገረመኝና ያሳዘነኝ ነገር እኔ በተጨበረበርኩበት ድርጅት ባይሆንም ከታች ከጠቀስኳቸው ድርጅቶች በአንዱ የተጨበረበሩ ተበዳዮች በሜንስትሪም ሆነ በፖድካስት ሚዲያ ቀርበው አቤት ብለው እንኳን ምንም እርምጃ ለመወሰዱ ነው የብዙ ጊዜ ዛቻዋም ክስ አያዋጣችሁም ትጎዳላችሁ ነበር እየሆነ ያለው ይሄው የሷ ቃል ይመስላል በእርግጥ እኔ በግሌ ምንም የቀረኝ ነገር አልነበረም እናም ወደ አዲስ አበባ መምጣትም ሆነ ክስ መመስረት የምችልበት አቅሙ ስለሌለኝ ለጊዜው እየደወልኩ በመልእክትና በቮይስ ከመለመን ውጪ እስካሁን የሞከርኩትም ሆነ ያደረኩት ነገር የለም አዲስ አበባ የሚኖሩ አብዛኞቹ ተበዳዮች ግን በብዙ እየደከሙ እንደሆኑ አውቃለሁ እስካሁን መፍትሄ ባያገኙ እኔያውም ቢያንስ 450 ሺህ ብር ወጪ አድርጌ ወደ ውጭ ልልካችኋለን በሚል ክፍያ ፈጽም ያለው ይሄ ክፍያ ግን ምንም አልተመለሰልኝም ማለት ነው በቃ ሰርችቶት ይተዋል የሚል ነገር አለ አይደል ብዙም ደግሞ ሰርችቷቸው የተው ልጆች አሉ ብራቸው የተበላ ማለት ነው ልክ ኤም አልትራ ኮንሰልታንሲ
የተለያየ ስሙንም እየቀያየረ በተለያዩ ቢሮዎች ይከፍታል። አሁን ሳፋሪ የሚል ቢሮ አሁን ሰሞኑ ራሱ ከፍቶ ሰው እንትን ወጣቶችን እንትን እያሉ ነው ማለት ነው። ከ4 ዓመት በኋላ ምንም እንደማይሆን አወቅን። ቀስ እያለች ምንድነው ቢሮዎቿን እያጠፋች መምጣት ጀመረች ማለት ነው። አሁን የትኛውን ቢሮ ዝግ ሆኗል ማለት ነው። እኛ የት እንሂድ? ለፌደራል ፖሊስ ወንጀል ምርመራ አሳወቅን። ምንም እስካሁን ድረስ መልስ የለም። ለቦሌ ፖሊስ መምሪያ ቼኩን እያስመታን እያስተረጎምን ወደ 60 ምናምን የሚሆኑ ልጆች አስገብተዋል። ሌላም ተጨማሪ ደግሞ የሚገቡም አሉ ማለት ነው። እናም በሚመለከተው አካል ተጣርቶ ተገቢው እርምጃ እንደሚወሰድ ጠይቃለሁ። ለቀጣይም መሰል ማጭበርበሮች እንዳይፈጸሙ እኛም ተበዳዮች ፍትህ እንድናገኝ ማንኛውም ጋዜጠኛ፣ አክቲቪስትና ተጽዕኖ ፈጣሪ ግለሰቦች እባካችሁን በምትችሉት ሁሉ ይህን ማስረጃ ይመለከቷል ለምትሉት የመንግስት አካልም ሆነ ተቋም አድርሱልን። ይህ የግለሰብ ችግር አይደለም። የብዙ ገንዘባቸውን፣ ተስፋቸውንና እድሜያቸውን ሳይቀር መሃል አዲስ አበባ ላይ ህጋዊ ፈቃድ ባላቸው ህገወጦች የተጭበረበሩ ወጣቶች ድምጽ ነው። The subscriber's phone you've dialed is switched off. ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ይቅርታ የደወሉለትን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው እንደገና ይሞክሩ። ውድ አድማጮቻችን እንግዲህ እንደሰማችሁት በኤም አልትራ ኮንሰልተንሲ ስም 6 ስልክ ቁጥሮች በተለያዩ ሶሻል ሚዲያ ላይ በማስታወቂያ ያስነገሯቸው ስልክ ቁጥሮች አሉ። 6ቱንም ስልክ ቁጥሮች ደውለን የኤም ኮንሰልተንሲ ሰዎችን ለማውራት ያደረግነው ጥረት ሳይሳካ ቀርቷል። ነገር ግን በዚህ ጉዳይ ላይ ትክክለኛው የኛ ጎን ታሪክ ይህ ነው፣ የተፈጠረው ይሄ ነው ብሎ ማብራራት የሚፈልግ ሰው በሙሉ ሚዲያችንን ኮንታክት አድርጎ መቅረብ እንደሚችል ለማስታወስ እንወዳለን። ሌላው እዚህ ላይ መጥራት ያለበት ጉዳይ ኤም አልትራ ኮንሰልተንሲ ማስታወቂያ ያሰራቸው የሶሻል ሚዲያ ሰዎችና የሚዲያ እንደዚሁም የአርቲስቶች ህጋዊ በሆነ መንገድ ነው። እነዚህ ሰዎች የዚህን ድርጅት በዚህ ደረጃ አሁን ያለበት ሁኔታ ላይ እንግዲህ የደንበኞቹን ገንዘብ ዘርፈው ይሰወራሉ በሚል ሳይሆን በወቅቱ በነበረው ትክክለኛ ስምና ማስረጃ እንደሰሩ መታወቅ አለበት። ስለዚህ እዚህ ቪዲዮ ላይ የሚታዩት በሙሉ ከዚህ ድርጅት ጋር ማስታወቂያ ከመስራት ውጪ ሌላ ምንም አይነት ግንኙነት እንደሌላቸው መታወቅ አለበት። ነገር ግን ለራሳቸው አርቲስቶቹም ሆኑ የሚዲያ ሰዎቹ ጉዳዩ የደረሰበትና እንግዲህ የተከፈላቸው ገንዘብ ከነዚህ ሰዎች የተጭበረበረ ገንዘብ የመሆን እድሉ ከፍተኛ ስለሆነ እነሱም የራሳቸውን ፕሬስ ሪሊዝ ወይ ደግሞ እንደ ጋዜጣዊ መግለጫ ሊሆን ይችላል ቢሰጡ የተሻለ ይሆናል ብለን እናስባለን። በአንድም ሆነ በሌላ መንገድ ስማችሁ ከሌባ ጋር በሚነሳበት ወቅት በእናንተ በኩል ያለውን ጉዳይ ማብራራትና ምላሽ መስጠት አስፈላጊ ነው ብለን ስለምናስብ ነው። ነገር ግን እዚህ ታሪኩ በቀረበበት ሰዓት ግን ታሪኩ በቀጥታ የሚመለከተው ኤም አልትራ ኤጁኬሽን ኮንሰልተንሲ እንጂ ለሱ ማስታወቂያ የሰሩትን አርቲስቶች፣ የሶሻል ሚዲያ ላይ ያሉ ግለሰቦች ወይ ደግሞ ሚዲያ ላይ የሚሰሩ ሰዎች እንዳልሆኑ አስረግጠን ለመናገር እንወዳለን።